እሺ መስዬ ወይ አቡዬ እንዴት ነሽ? ደህና ነሽ ወይ? አለሁልሽ ማሬ። አፍቃሪ ነሽ? አፍቃሪ ነኝ። እሺ ከትውውቃችሁ ጀምሪ እስኪ። ጣፋጭ እሺ ፍቅር ታሪክ እንደሚሆን ተስፋ እናደርጋለን። ኧረ በጣም ኢንሻአላህ ያርግልን። እሺ ትውውቃችን ዛሬ 2009 ከ8 ዓመት በፊት እሺ የአንድ ሰፈር ልጆች ነበርን። ከዛ ዛኔ እኔ ቁጭ ብዬ ከስርሽ እሺ እሺ እያልኩ ፊውቸሪንግ አልገባም፣ ጸጥ ብዬ ነው የማዳምጠው። ስለዚህ እንዲህ ነበረ ካልሽ እሺ ማለት ሊጠበቅብኝ ነው። ስለዚህ አንቺ የሰፈሪ ልጅ ነበረ እና ትጀምሪያለሽ እንጂ እርፍ የምትይ ከሆነ እኔ መሀል ላይ እሺ ማለት ሊጠበቅብኝ ነው። እንደዛ ደግሞ ደስ አይልም። እሺ ሶሪ። አዎ ጎበዝ። እሺ እኔና እሱ ያኔ አንድ ሰፈር ልጆች ነን። ከዛ እሱ ደግሞ ያኔ ሌላ ቦታ ነበረ ያደገው ማለት ነው። ቤተሰቦቹ ያኔ ቅርብ ነን፣ እንተዋወቃለን። ከዛ ያኔ እኔ በትንሽነቴ ያኔ በትንሽነቴ እያለሁ ያኔ አላቅም፣ ብቻ ፍቅር ምን እንደሆነ አላቅም። ብዙ እንትን ነገር ይደርሰኛል የፍቅር ደብዳቤ ምናምን፣ ነገር ግን ማንንም አክሴፕት አድርጌ አላቅም። ፍቅር ምን እንደሆነ ራሱ ምንም አላቅም። ከዛ ያኔ በስንት ዓመተ ምህረት ነበር ደብዳቤ ቢጻፍልሽ ማሬ? ወደ 7ኛ ክፍል እየተማርኩኝ 14 ዓመት 15 ዓመት እንደዚህ። የዛሬ 15 ዓመት ነው። ከሱ በፊት እኮ ነው። ኦኬ ከዛሬ 15 ዓመት በፊት። አዎ ከሱ በፊት ምን መሰለሽ፣ ከሱ በፊት ብዙ እንደዚህ የፍቅር እንትኖቹ ይደርሱኛል፣ ግን ምንም ያኔ ፍቅር ምን እንደሆነ አላቅም። ብቻ ግን ከሰው ጋር ተጫውቼ ሲቄ ምናምን አልፋለሁኝ፣ ግን ለፍቅር ግን ቦታ የለኝም። ከዛ እንደዛ ሆኜ እያለሁ ያኔ አሁን ያለውት ፍቅረኛ እናቱ በጣም ይወዱኛል፣ በፊትም ትንሽ እያለሁ። ከዛ እኛ ትምህርት ቤት ስንሄድ ምናምን እሳቸው ጎዳና መንገድ ላይ ካገኙኝ ይሄንን ከርሜላ ብሉ ምናምን ከጓደኞችሽ ጋር ብለው ብር ይሰጡኛል። የሱ እናት ማለት ነው። ትንሽዬ ህፃን እያለሁ ራሱ በጣም ይወዱኛል። ከዛ ከሱ በፊት እንደዚህ አይነት ነገሮችን ስለሚያውቀው ያኔ ፍቅር ምን እንደሆነ አላቅም። በጣም ነው ግን በዛ ላይ ደግሞ ወንዶቹም በጣም ነው የሚጠላቸው። በጣም ለምን እንደሆነ አላቅም። ምክንያቱም እኔ ሰላም ብዬ እጁን የጨበጥኩት ሰው ሁሉ እንደዚህ አይነት እንትን ነው የሚያቀርብልኝ። ገባሽ? እኔ ደግሞ ለቤተሰባችን የመጀመሪያ ልጅ ነኝ። ቤተሰቤ ደግሞ ከኔ ትልቅ ብዙ ነገር ይጠብቀኛል። በዚህ አይነት ነገር ውስጥ ደግሞ ለማለፍ አልፈልግም ነበረ። ከዛ በኋላ ከሱ ጋር እንዴት ተዋወቅን መሰለሽ? 9ኛ ክፍል እየተማርኩኝ ከጓደኛዬ ጋር እየተመላለስን ነበረ። አንዳንዴ ግን የአማርኛ ችግር መሀል ሊያጋጥም ይችላል። አስተካክሎት። ችግር የለም ማሪ። አማርኛ ቢሰባበር ቢጨፈላለቅ እኛ እንዴትም ቢሆን አማርኛ ይገባናል። አዎ ከዛ ነፃ ሆነሽ አውሪ፣ ምንም አትጨናነቂ። እሺ ውዴ። ከዛ እሱ ደግሞ ሌላ ቦታ እንደነገርኩሽ ሌላ ሀገር ወንድሙ ያለበት ሌላ ሀገር ወልቂጤ የሚባል ሀገር ነበረ። እሱ እዛ ነው ያደገውና እሱም መጥቶ ነበረ በእንግድነት ማለት ነው። እኔ ደግሞ ትምህርት ቤት ከጓደኛዬ ጋር እየተማርን ነበረ። ከዛ የጓደኛዬ ወንድም ደግሞ ለሱ ጓደኛው ነበረ። ከዛ አንድ ቀን በጣም መሽቶን ነበረና እኛ ሀገር በጣም ጅብ ይወጣል። ከ12 ሰዓት ተኩል በኋላ ውጭ መውጣት ምናምን አይቻልም፣ ጅብ ስለሚበዛ ማለት ነው። ከዛ ቀኑ ሰኞ ነበረ። የሷ ደግሞ ለትምህርት ቤት ይቀርባል። ከዛ በቃ እኔ ወደ ቤት ልሄድ መሽቷል ስላት ከዚህ በኋላ ጅብ ይበለሻል፣ እንደዚህ እንዳትሄጂ ብላ ጓደኛዬ ከለከለችኝና እሷ ጋር አደርኩኝ ማለት ነው፣ ቤት ሳስፈቅድ።
ከዛ በኋላ ለካ እኔ አላቅም እሱ እንግዳ ነበረ። ከዛ ከሌላ ሀገር መጥቶ ስለነበረ ወንድሙ ጋር ነበረ። ለካ እሱ ደግሞ ማታ ይመጣል ለነሱ ቤት ሰላም ለማለት ማለት ነው ጓደኛ። ከዛ እዛ ተዋወቅን ምናምን። ከዛ እኔ እነሱ ጋር ከጓደኛዬ ጋር አደርኩኝ። እዛኔ ነበረ መጀመሪያ ጊዜ ሰላም ያልኩት ራሱ ማለት ነው። እሱን ግን አንድ ሀገር ብንሆንም አንድ ሰፈር ብንሆንም እሱ ሌላ ሀገር ስላደገ በደንብ አልተዋወቅንም። ከዛ በኋላ ያኔ እንደዚህ አይነት ነገር የለኝም፣ ግን ሰላም ሰላም አልኩ። ያኔ ደስ አለኝ ሰላም አልኩኝ። ከዛ ሁለተኛ ቀን ደግሞ ትምህርት ቤት ስንሄድ እሱም ከተማ እየሄደ ነበረ። ከኛ ጋር ሄደን አብረን እዛኔ ስልኬ ለቻርጅ ልኬ ነበረ። ስለዚህ እስቲ ስልክሽን ስጭኝና ባትሪ ላይ እንዳለና እንደሌለ ሊወቀው ብሎ ወሰደ ስልኬን። ለካ እሱ ወደ እሱ ነው የደወለ፣ ቁጥሬን ለመውሰድ ፈልጎ ነው ማለት ነው። ፋጡማ ማናት? ይቅርታ እንዴ ፋጡማ ችግር ላይ ናት፣ አስገቢያት እያሉ ነው ደጋግመው እየጻፉ ነው። ፋጡማ ማናት? ፋጡማ ማናት? እኔ ነኝ ትበል ፋጡማ። ችግር ላይ ያለች ዋላ ካለ ከታች አስገቢማ። ለቁም ነገር ፈልግሽ ነበር አንቺ። ዋላ ሌቭል 38 ዋላ ከታች አለ ሌቭል 38 አስገቢውማ። አንድ ጊዜ ለቁም ነገር ፈልግልሽ ነበር አንቺ። ለምን ጉዳይ? እዚህ ቤት እኔ የተሰረቀ አካውንት ነበርና በጊዜ ካንቺ ቤት ገብቶ ነበር። ገጠመኝ ፋሚሊ እንደሆነ ካንቺ የምታውቂው ነገር እንዳለሽ ለማጣራት ነው የመጣው። እሺ ማን ነው? ፋኖ የሚል አካውንት ጊዜ ላይ አንቺ ቤት ገብቶ ነበር። ፋኖ የሚል አካውንት ነው ቤት? አዎ። መቼ? ዛሬ። ዛሬ ምን ሆኖ ነው የገባው? አፍቃሪ ሆኖ? እኔ አይ እሱን እንጠይቅሽ ነው። እኔ ሸር አድርገው አሁን ነበር ሀቢባ ቤት ገብቷል ሲሉን እኔና ዋላ መተን ነበር አንቺን ለማናገር እና ፋሚሊሽ ነው ወይ ታውቂዋለሽ ለማለት ነው። ቅድም ገብቶ ነበረ። አይ ዶንት ኖ ሜቢ ያስገቢ ዋላ ባካለ አንድ ቁጥር ጻፍ። እኔ ገብቶ ከሆነ አላቅም። እኔ ከፍጡር በኋላ ሰላት ልሰግድና እረፍት ላደርግ ቤቴን ለሞዴሬተሮቼ ማኔጅ እንዲያደርጉት ትቼ ላይቭን ክፍት አድርጌው ሄጄ ነበር። ቆይ ሞዴሬተር ቤቲ ገብታ ኤክስፕሌን ታደርጋለች። እንደገባ እኔ ስክሪንሻት አድርገው ልከውልኛል። ካንቺ ቤት ቁጭ ብሎ ከፎቶ የሌላ ሰው ፎቶ አድርጎ አለ የሌላ ፋሚሊ የተደረገ ቲክቶክ አካውንት ማለት ነው። አዎ ሌቭል 25 ነው። ሰርቆ ነው አካውንቱን። እንዴት አመሻና ደግሞ ስለገባ ገብቶ እዚህ በድምጽ ይዘሽው ከሆነ ድምጽ ሪከርድ ስለምንፈልግ ነው። እሱን ነው ወይም አንቺ ፋሚሊሽ እንደሆነና እንድታውቂው እንደሆነ ለመጠየቅ ነው። ይቅርታ ከህቴ ጋር እያወራሁ ነበር። እሺ አይሰማም? ጋር ኧረ እኔ የማውቀው ነገር የለም። አላውቀውም። የማውቀው ነገር የለም። የሚገባው በቃ ቤትዬ ገብቶ ነበር። ፋኖ የሚባል ሰው ደህና መሻችሁ። የስፔሻል ኒድ ፕሮግራም ላይ ገብቶ ነበረ፣ ግን ሴቱን ወንድ አይታወቅም። ሲጠራ ምንም መልስ ስላልሰጠ እኔ አስወርጄዋለሁ። በቃ ጭራሽ ያላወራ ሰው ገዝት ገብቶ ቁጭ ብሎ የተነቀለ ሰው ድምፁን እንኳን አልሰማ ነው። እኔ አልነበርኩም። በርግጥ ድምፁን እንኳን አልሰማ አቡ የለችም። እኔ ነኝ አስገባ ነው። ከዛን ወንዱን ሴት አላውቅም፣ ብቻ አስገባን። ከዛን መልስ ስላልሰጠ አወረድኩት። የሴት ፕሮፋይል ነው ያደረገው። ፋኖ ነው የሚል አይ ፋኖ ነው የሚለው። ሴት ይሁን የሆነ አበባ ነገር ይሁን ምን ይሁን ይታያል፣ ግን ስሙን ግን ፋኖ በሚለው በጣም እርግጠኛ ነኝ ነበር፣ ግን አላወራም። ሀቡም ካሜራ ትፍታ ስለነበር እሷም የለችም በአካባቢው። አንድ ሰዓት ቆይታ ነው የመጣችው። እኛ ነበርን። ኦኬ እና ቆይ እኔ ግራ የገባኝ ነገር ብኖርስ ገብቶስ የፍቅር ታሪክ ያወራስ እኔ ምን አገባኝ? ሌባ ነው እኮ
ታዲያ እኔ እንዴት አንድ ሰው ቲክቶክ ላይ ገብቶ ፎቶ የሌለው ሰው ትክክለኛ ስሙ የማይታወቅ ፋኖ የሆነ ነገር ብሎ ቲክቶክ ከፍቶ ገብቶ የፍቅር ታሪኩን አውርቶ ቢወጣ እኔ ምን አገባኝ እንዴ? እኛም እኮ ለዛ ነው እንደዚህ ሰው መያዝ ይቻላል። ገስ ላይ ያለቀኝ ሪፖርት ዳረጋለን። አዎ ሪፖርት አድርገህ የተሰረቀ አካውንት ይዞ ሌላ አካውንት እዚህ ጋር አሁን አንቺን ፎቶ አድርጎ ሌላ ቤት በአንቺ ስም ሀቢባ ነኝ ብሎ እዛ ቲክቶክ ላይ ሀቢባ ብለህ ሰርች አድርግ 1 ሚሊዮን ሀቢባ የሚል በፎቶ የተከፈተ አካውንት ታገኛለህ። እና ወንጀል መስራቱ ጥሩ ነው። የቱ ነው ወንጀል? እኔ አልገባኝም። ወንጀልማ ሌባ ነው አልኩሽ እኮ እኔ እኮ ሌባ ነው እዚህ ቤት ገብቷል። እና ፋሚሊ ነሽ ወይ ታውቂዋለሽ ነው ይሄ ጥያቄ እኮ። ቆይ ሌብነቱን እኔ ይኸውልህ አንድ ሰው ቲክቶክ ላይ አንተና እሱ በሴት ልትጣሉ ትችላላችሁ። ለምሳሌ አንድ ሴት ወዳችሁ ተጣልታችሁ የዛን ሰው ስም ለማጥፋት የሆነ ሰው መጥቶ ወይ አንተና እሱ በሴት ተጣልታችሁ ያንተን ስም ለማጥፋት ተነስቶ ሚዲያ ላይ ወጥቶ ሌባ ነው ሊልክ ይችላል። ስለዚህ እሱ ስላለክ እኔ አብሬ ሌባ አልልህም። አላቀ ካልታቀኝ ኦኬ አንድ ሰው ሌባ ከሆነ አካውንት ሰርቆ ነው ከአንቺ ከመጥቶ ደግሞ አንቺን ሰላማዊ ሰው ሆኖ ይቀርብሻል። ለአንቺ መልካም ሰው ይሆናል። በጎን በኩል ደግሞ ያ ሰውዬ ሌባ ነው፣ አጭበርባሪ ነው። እነዛ ሰዎች ምን ማስረጃ ለሌብነቱ ያንን አካውንት ለመስረቁ እኔ ምንድነው ማስረጃዬ? እኮ እኛና እዛ ጋር ሌባነቱን እኛ እንመሰክራለን። እኛ እንደሆነ ምስክር ይዘን እንመጣለን። አንቺም ደግሞ ያ ሰው ሌባ ከሆነ እንዳንተ አይነት ፋሚሊ አያስፈልገኝም። በቃ አጭበርባሪ አንተ ብለሽ ትያለሽ። መረጃ ትክክለኛ መረጃ ስታገኝ ባለ አካውንቱንም ስታገኝ በምስክርነት። አለበለዛማ ምን አገባይ ካልሽ ማንም ሰርቆ ሲመጣ ምን አገባይ ብለሽ ከተቀበልሽው እዛ ጋር የተሰረቁ ግለሰቦች አንቺ ቤት ሳውት ሀቢባ ቤት እኮ እንደዚህ ሪፖርት አድርጓል እንደዚህ ነበረ ሀቢባ ንብረታችን እኮ ወስዶብና ብሎ ለአንቺ ሲያማክሩሽ ለምን እንዴት ወሰደ ብለሽ መልስ መስጠት አለብሽ። በጣም ጥሩ ወንድሜ። እንዴት ነው ቲክቶክ አካውንቱን ሰርቆ ለመሆኑ ማስረጃ ልታቀርብልኝ የምትችለው? ምክንያቱም ፋሚሊያችን ናት፣ ከኛ ጋር ከኔ ብዙ ጊዜ ቆየች ናት። ያን አካውንት ካርድም ለማስገባት ያኔ ኮይን ለመግዛት የሚሆን የምትሰበት አንደበት ይኖራል። በተለያዩ ወይም ልትሰጥ ትችላለች። ከዛ በኋላ ይክዳትና ይወስዳል አካውንቱን እኮ ክዷት ወሰደ። ኦሬዲ ይሄ ነገር ሀፕን አደረገ ወይስ ገና ሀፕን ሊያደርግ ነው? ወስዶ ቀይሮታል። እሱ በራሱ አድርጎታል። ግን አካውንቱ በውስጥ ኢንቦክስ ምናምን ተጻፉ ሲሆን አንቺ ቤት ታየዝ ላይቭ ላይ ሲገባ ማለት ነው። የመጀመሪያ ጊዜ አንቺ ቤት እሷ ለምን ሰጣችሁ? በውስጥ ተጻጽፈው እንዴ? በውስጥ እሷ የምትፈልገው ለኮይንም አጋጣሚ ኮይን ለመግዛትም ልትሰጥ ትችላለች። እምቢ ሲላት አንዳንድ ጊዜ ፓስፖርት ሲጠይቃቸው ትሰጣለች። እች ልጅ አሳልፋ ፋሚሊም ብላ ማለት ነው። ስለዚህ እሱ ደግሞ ያንን ደግሞ በሌላ ቁጥር ይቀይርባታል። ተጊዜ ብዛት ደግሞ ጭራሽ እሷን ያስወጣታል። ጥሩ መረጃ ነው። ጥሩ መረጃ ነው። ለሌሎቹም እንዲጠነቀቁ ዝም ብለው ላገኙት ሰው ፓስዋርዳቸውን እና ኢሜይላቸውን የቲክቶክ አካውንታቸውን እንዳይሰጡ ጥሩ መረጃ ነው። ይሄውልሽ ዋላብን አስገቢው አንድ ጊዜ እስኪ ሌቭል 38 ነው። አንድ ጊዜ ደቂቃ አስገቢውና መጣንችም አውቀው ነገር የለም እያልሽ ነው። ሪፖርት አድርገን እናዘጋዋለን አካውንቱን። ምስክር ካስፈለገ እናመጣልሻለን። ባለቤቷ ነው ግን እዚህ ቤት እንዳመሸ ነግሮኛል እኮ። ላንቺም እንንገርሽ ይጠቅምሻል። ላንቺም ሌባ ላንቺም አይጠቅምሽም። ዝምቶ ነው የምልሽ እንጂ ዋላ ባስ አንድ ቁጥር ጻፍ አምጣልኝ። እንትኑን ማስረጃና ዩዘር ኔሙን አምጣና እዚህ ጋር እንለጥፈዋለን። ማስረጃና ዩዘር ኔም ኦኬ አለን። ችግር የለም አስገቢው። ዋላብን አስገቢው። እሺ ፋጡማ ችግር ላይ ናት እያሉ ነው። ማናት ፋጡማ? አስገቧት። ፋጡማን አስገቧት። ችግር ላይ ይሄ ይደርሳል። ማስረጃ ምናምን ይዘህ ስትመጣ የዛኔ ትገቡና እንትን እንላለን። አሁን ኦልሬዲ ችግር ላይ ያለ ሰው ልረዳ ነው። እሺ ኦኬ። ሁለቱንም ሳትሰሚ እንዴ? ሁለቱንም ሰምቼ ነው እንጂ ማስረጃ አይቼ ሁለቱንም ሰምቼ ዝም ብሎ የሰው ቲክቶክ ይለጠፋል እንዴ? እሺ ወደ ፋጡማ እንሄዳለን። አስገቧት ፋጡማን። እስኪ ውዶቼ እስኪ ከልባችሁ ዱአ አድርጉልኝ። የሚያድግ ልጅ ይስጥሽ በሉ። ልጅ ሞቶብኝ ዝም ብሎ ሆድ ይብሰኛል። አይዞሽ እናቴ፣ ፈጣሪ ያለው ብቻ ነው የሚሆነው በህይወታችን። ልጅሽ ከሞተ ፈጣሪ ትክክል ነው፣ አይሳሳትም። ልጅሽ ያንቺ አይደለም የፈጣሪ ነው።
በሞት እንትን አትበሉ ማለት አታማሩ። በሞት ሞት ግዴታ ነው። በቃ እናውቃለን፣ ስንፈጠር እንደምን ሞት እናውቃለን። በቁም ከመሰቃየት ደግሞ ሞቶ መገላገል ይሻላል። ስለዚህ በሞት አታማሩ። ሰው ሲሞት በቃ ሞተ፣ ወደ ፈጣሪው ሄደ፣ ወደ ባለቤቱ ሄደ፣ አለቀ። ፈጣሪ አይሳሳትም። ፈጣሪ ደግሞ ያንን ሰው ከኛ በላይ ይወደዋል። ማንም ሰው ማንንም ሰው ከፈጣሪ በላይ አይወድም። በሞት ብዙ አታማሩ። እኔ ሞትን አልፈራም፣ በሽታን ነው የምፈራው። በቁም መሰቃየትን ነው የምፈራው እንጂ ሞቶ ግልግል ማለትን አልፈራው። ሞትን አትፍሩ። እታለች ፋጡማ ዝም ብላ እኮ ነው የምታስጨንቀኝ ደጋግማ። ፋጡማ ችግር ላይ ናት፣ አቡዬ አስገቢያት እያለች ትቼሻለሁ። አንቺን ወደ መሲ እንመለሳለን። መሲ ወየ ወየ ይታለች። እኔ እንጃ በሌለችበት ነው በባዶ ሜዳ ጓደኛዋ ናት የምትጮኸው እዚህ ጋር። መሲ ትቀጥል። እሺ መሲዬ ላውራ እልቂ ማሪ። አዎ ወየ ኤርፎን አድርጌያለሁ። ችግር የለማ ይሰማል? ይሰማል። እሺ አቡዬ ያኔ እኔ ትንሽ ፍራቻ ውስጥ ስለነበርኩኝ አይዞሽ አትፍሪ ማሪ። እዚህ ምድር ላይ ምንም አዲስ ነገር የለም። እሺ 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 ማለት በኋላ ወደ ኋላ ለመመለስ ስለማልፈልግ ለዛ ነው። ምን መሰለሽ አጎቶቼ ጋር ሄዳለሁ ማለት ነው። የእናቴ ዘመድ ጋር ክረምት እዛ ለአያቴ አንዳንድ ስራ ለማገዝ ሄዳለሁ። ክረምት ትምህርት ሲዘጋ ማለት ነው። እዛ ሲሄድ ደግሞ እዛ የነሱ ጎረቤት ያለው ልጅ ይወደኛል። እሱ ይወደኛል፣ ግን እኔ ፍቅር የሚባል ነገር እንደነገርኩሽ አላውቅም። ለካ እሱ በፍቅር ነው የሚያየኝ። ከዛ እሱ ደግሞ ለጓደኞቹ ሳይቀር ይነግራቸዋል፣ ለነሱ ማለት ነው ይነግራቸዋል። በቃ ሰው ሁሉ አምኗል፣ ያኔ አይምሮውን አሳምኖታል። ግን እኔ ምንም አይመስለኝም። ከዛ በኋላ እንደነገርኩሽ ከዛ መጣሁኝ ማለት ነው። ትምህርት ሲጀመር 9ኛ ክላስ መጣሁኝ እኛ ሀገር መጣሁኝና እየተማርኩ እያለሁ ነው እንደነገርኩሽ ከፍቅረኛ ጋር የተዋወቅኩት ማለት ነው። ከዛ በኋላ ከሱ ጋር ስንተዋወቅ እንደነገርኩሽ ጓደኛዬ ቤት ማታ እሷ ጋር አድሬ 2ኛ ቀን ትምህርት ቤት ሲሄድ አብሮ ሄደ ከኛ ጋር ማለት ነው። ከተማ ስንወጣ አብሮ ወጥቶ እንደነገርኩሽ ወደ ስልኩ ደውሎ ነው ቁጥሬን የወሰደው። ከዛ እሱ ትንሽ እዛን ቀን በጣም አሙት ነበረ፣ እዛ ከተማ ማለት ነው። ታውቂያለሽ አይነ ጥላ ነው የሚባለው ነገር፣ አይነ ጥላ የሚባል ነገር ነው መሰለኝ። በቃ ተልፈስፍሶ ወደቀ እሱ። ማሪ ደጋግመሽ እንደነገርኩሽ ስትይ እነሱ የሚመስላቸው እኔና አንቺ የምንተዋወቅ በውስጥ አውርተን ጨርሰን እዚህ ጋር ለምትመስዪው እኮ እንደነገርኩሽ ትያለሽ። መቼ የነገርሽኝ ማሪ? እኔና አንቺ ከዚህ በፊት እንተዋወቃለን፣ አውርተን እናውቃለን ማሪ። ለዛ ነው። እሺ ከዛ እሱ በጣም ያሟል ማለት ነው። እዛ ቀን በተገናኘን 2ኛው ቀን እዛ ባሄደበት ቦታ ማለት ነው። ከዛ ሲወድቅ ሰው ሁሉ ተሸክሞ ምናምን ሐኪም ቤት እንዳንወስድና ይሄ መድኃኒት አያስፈልግም በሀበሻ መድኃኒት ነው ምናምን ተብሎ ወደ ቤት ይመለሳል። ወደ ቤት ሲመለስ እኛ ደግሞ ከልጅቷ ጋር ከትምህርት ቤት ስንለቅ እነሱ ቤት እንሄዳለን ማለት ነው። እንዴት ሆነ ምናምን ብለን ስንሄድ ልጆቹ ምናምን ነበሩ፣ ወንድሞቹም ነበሩ። እዛኔ ጠይቀን ወጥተነው ከቤት። ከዛ በስንተኛው ቀን ደግሞ እንደዛው ጎዳና ላይ አገኘውኝና ሰላም አልኩ። በቃ የሆነ ታውቂያለሽ እኔ መጀመሪያ ልጅ ነኝ፣ ግን ታላቅ ወንድም እንዲኖረኝ በጣም ታላቅ ወንድም ያሏቸውን ሴቶች ሲያይ እንደው እነሱ ታድሎ የወንድሞቻቸውን ጃኬት ሸሚዝ ምናምን ለብሰው ሲያያቸው እንደው ምን አለበት እኔም ታላቅ ወንድም ቢኖረኝ። በቃ በጣም ነው የሚቀናው ማለት ነው ታላቅ ወንድም እንዲኖረኝ። ከዛ በቃ በቀረብኩ ቁጥር እንደ ታላቅ ወንድምነት ነው የተሰማኝ። ገባሽ? በጣም አመንኩኝ። በቃ ፍቅር የሚባል ነገር የለም ማለት እንደዚህ እሱ ማለት አፈቅረሻለሁ እኔም እንደዚህ የሚባል ነገር የለም። ግን በተቀራረብን ቁጥር ያኔ በፍቅር ውስጥ ሳናውቅ በፍቅር ውስጥ ገባን ማለት ነው።
ከዛ በኋላ እሱ ጥር ወር ላይ ወደ ሀገሩ ተመልሶ ሄደ። እናቴ ምን ልበልሽ አልቅሼ ሊሞት ጥቅምት ወር ላይ ነበረ የተገናኘ ነው ማለት ነው። ጥር ወር ላይ ደግሞ እሱ ተመልሶ ሲሄድ የ17 ብር መንገድ ማለት ነው በመኪና ወስጄ ከዛ እሱ በሌላ መኪና ሲገባ እኔ ደግሞ ተመልሼ ሲመጣ በቃ ከቤተሰብ ጋር አላወራም፣ ከጓደኞቼ ጋር አልገናኝም። በቃ ማልቀስ ብቻ ነው ስራ። ግን 3 ወር ነው ያኔ እኔም ትምህርት እየሄድኩ እየተመለስኩ ያኔ እንገናኛለን ማለት ነው። እሱ ደግሞ እንደ ታላቅ ወንድሜ ብዬሽ ነበረ። እሱም እንደ ታናሹ ነው የሚያየኝ። ገብቶሻል? በቃ በወንድም ቦታ ታክቻለሁ ኦልሬዲ ሳላውቀው። ከዛ ሄዶ እዛ ደግሞ ይደውልልኛል፣ እናወራለን። ማመላለሱም የኛ ትምህርት ቤቱ ቀረና ቤት ይዘን 4 ልጆች ሆነን ያኔ ቤት ተከራይተን መኖር ጀመርን ማለት ነው። ከዛ ኢትዮጵያ ያለሽ ምታቂ ከሆነ ከ5 ሰዓት በኋላ 5 ብር ፓኬጅ ታረጊውና 1 ሰዓት ታወሪያለሽ። ከ5 ሰዓት በኋላ ማታ ሲሆን 4 ብር ከ50 ሳንቲም 1 ሰዓት ታወሪያለሽ። ከዛ እሱ ነው ካርድ የሚልክልኝ። እኔ ተማሪ ነኝ፣ ምንም የለኝም። እሱ ይልክልኛልና እሱ የላከውን እንዳልጨርሰው ብዬ በጠዋቱ ፓኬጅ ውስጥ አስገባለሁኝ ማለት ለማታ ለማውራት። ከዛ ከኛ ጋር ያሉ ልጆች እነሱ ይተኛሉ። እኔ ደግሞ እዛ ግቢ የቤታችን ግቢ ውስጥ ኮሽና አለው። እዛ ኮሽና ውስጥ ገብቼ ሰው ሁሉ ተኝቷል። እኔ ከሱ ጋር አወራለሁኝ ማለት ነው። የኔ ፓኬጅ 1 ሰዓት ውስጥ ሲዘጋ ደግሞ እሱ ፓኬጅ አድርጎ መልሶ ይደውልልኛል። ከዛ እንደዚህ እያልኩኝ 5 ወር ቆይቶ ደግሞ ተመልሶ መጣ። ሲመጣ በቃላ ግዝሽማ እሺ። ከዛም በኋላ መች ተጋባችሁ? ኖ አልተጋበንም። መቼ ልትጋቡ ነው ታዲያ? እሺ እናቴ መሀል ብዙ ነገር ስላለ ያኔ አልፍ እያወራሁ እየነገርኩሽ ነው። አልፈሽ እንዲህ ከሆነ ማሬ ደግሞ ሳታልፊ ቢሆንማ እንዴት ሊሆን ነው? ቆይ ወደደሽ ተጋባችሁ አልተጋባችሁ? ዋናው ፖይንት ማሬ አልተጋባንም። ስለሱ እየሄድኩ እኮ ነው። አልተለያየንም፣ አልተጋባንም። ቆየሽ እኮ እዛው ዓመተ ምህረት ላይ ነሽ እስካሁን። ለዛ እኮ ነው ፈጠን ብታረጊ። እሺ ወጣው። ወጣውኝ። ከዛ እሱ ሲመጣ ስጦታ ይዞልኝ መጣ። የብር ሀብል አሰርቶ ምናምን ይዞልኝ መጣ። ከዛ ቤተሰብ መስማት ጀመረ። አባቴ በጣም ሃርድ ነው። እኔ መጀመሪያ ልጅ ነኝ። በቃ እናቴ ነገ ጠባ መምታት ነው፣ እኔ መመታት ነው ቤት ውስጥ። ከዛ መውጣት አልችልም። ኢቭን ከጓደኞቼ ጋር ሄጄ ሲመለስ ከሱ ጋር ተገናኝተሽ ነው የሚባለው። ከዛ እሱ ደግሞ ትንሽ ኃይለኛ ነው፣ ፍቅረኛ ማለት ነው። ከዛ እንደዚህ እያለን የሆነ ልጅ ደግሞ እኔ አላቅም በቀደም ነገር አውርቻለሁኝ። የሆነ ልጅ ደግሞ የሚወደኝ አለ፣ እኔ አልወደውም። ከሱ ጋር ይጣላል። ይሄ ፍቅረኛ ከኔ ጋር እንደሆነ አውቆ ሌላው ደግሞ ሲጣሉ እሱን ይፈረንክተዋል ማለት ነው። ከዛ በኋላ ሐኪም ቤት ተወስዶ ምናምን ይሄ ሌላ ልጁ በሱ ሰበብ ነው በቃ የኛ ቤት ይመጣና ሰው በልጅህ ሰበብ እኮ እንደዚህ ሆኗል ልጄ። ፈንካች አንቺ የምትወጂው ፍቅረኛዬ ነው የሚወድሽ፣ ተፈንካች ደግሞ እሱ ብቻ የሚወድሽ አይደል? አዎ ታድለሽ። እኛን አንድ ወንድ ሳይጣላብን ሳይፈነካከትብን እዚህ እርጅና ላይ የደረስን እንደ ቱርክ ፊልም። እውነት እኔ እንዴት እንደምቀና ቱርክ ፊልም ላይ 2 ወንዶች በአንድ ሴት ሲደባደቡ፣ አይ ይህን እድል ሳላገኝ አረጀው ወጣት። 2 ወንዶች ሳይጣሉብኝ ጥሩም አይደለም እናቴ። ስሜቱ ግን እንዴት ነው? 2 ወንዶች ሲደባደቡብሽ ያለው ስሜት ደስ ይላል? ደስ ልሻል፣ ግን ቤተሰብ ውስጥ እረፍት የለሽም። በሱ ሰበብ አንቺ ነሽ ተፈላጊነት፣ ተወዳጅነት፣ ውድነት ስሜት ይሰማል።
ደስ ይልሻል። ግን ቤተሰብ ላይ ብጥብጥ ይነሳል አለች። ደስ ይላል፣ ስሜቱ ደስ ይላል። አዎ ለአንቺ ደስ ይልሻል፣ ግን ቤተሰብ ውስጥ በጣም ጸብ ነው የሚፈጠረው። ታድላችሁ ይሄን ስሜት የቀመሳችሁ ሴቶች። እሺ ከዛ ማንም ሳይደባደብን አንዱን ያገኘነውን አግብተን ትዳራችንን ይዘን የምንኖር ሴቶች ማንም ሳይደባደብብን እንደሱ ነው አሪፍ። ኧረ ባልሽ እንዳይሰማ ሀቡ እንዳይስማ። ከማንም ጋር አልተደባደበልኝም። ማንም ፈላጊ አልመጣማ። እሱ ብቻ ነው የፈለገኝ፣ እሱ አገባኝ። ፈላጊ መጥቶ ቢሆን ኖሮ ይደባደብልኝ ነበር ምናምን የሚለውን ሀሳብ ነው። ወይኔ እሱን ቴስት ግን ሳላረግ ስሜቱ ልዩ ነው አሉ። ይኸው የተደባደቡላቸው ስሜቱ ልዩ ነው እያሉ ነው። የኔ ኮንፊደንስ ይጨምርሻል። በዛ ላይ በጣም ነው ደስ የሚልሽ። በጣም ያው አስቀኝኝ እንደሱ እያልሽ ያልቀመስኩትን ስሜት በጣም ነው ደስ የሚለው እያልሽ ደግሞ ታስቀናኛለች። እናንተ ቆንጆዎች ይደባደቡባችሁ፣ እኛ ፉንጋዎች ማን ይደባደብብናል? ኧረ ተይ አሁን እንዳይጀምር። ፈላጊ መጥቶ አያውቅም። ከየት አምጥቶ ይጀምር? ከማን ጋር ይጣላ? እሺ እንቀጥላለን። ከዛ አንቺ የምትወጂው እሱ የሚወድሽ ፈነከተ። ፈንካች ነው። ተፈንካች ደግሞ ብቻ የሚወድሽ የሚፈልግሽ። ተደባደቡና አንቺ የምትወጂው የምትፈልጊው ፍቅረኛሽ ያኛውን ፈነከተው። አዎ ምን መሰል? አዎ ከዛ እነሱ በምን መጣለት ጀመሩ? ይሄ አሁን ያለው ፍቅረኛዬ ከኔ ጋር መሆኑን ይሄኛው ሲያቅ ምን ይላል? ከሷ ጋር እንደዚህ ሪሌሽን ጀምረሃል አሉ ምናምን። በቃ የመጣጣል ቃላቶች አሉ አይደለም? እሷን ደግሞ እንደዚህ ብላይ ለምን ሰው የለህም ምናምን ብሎ ሲያወራው፣ ይሄ ደግሞ ስለሚወደኝ በጣም ተናዷል። ለምን እሷን ትነካለህ? የእሷን ስም አታንሳብኝ ብሎ ሲያወራው እዛኔ ተጣለውና ሲጣሉ ይሄኛው ምን ያደርገዋል? ጥፍሩን በጥርሱ እንትን ያደርገዋል። ምንድነው የሚባለው በአማርኛ? የኔ ሀድ በአማርኛ ቦጨራው ነከሰው። የመጨረሻ ጣቱን በጥርሱ እንትን ሲያደርገው፣ ይሄኛው ደግሞ ሰበብ ፈልጎ ምን ያደርገዋል? ሐኪም ቤት ሄዶ አሳሽ እንትን አደረገው። ነካሽ ማን ነው? ነካሹ እኔ ማልወደው ልጅ እኔ የሚወደው ደግሞ እሱ ሰው በያዘበት እንትን ጣቱን ነከሰው። በእንትን ያንቺ ፍቅረኛ የምትወጂው ተነከሰ። አዎ ፈነከተ ተነከሰ። ኖ በኋላ በሳ ሰበብ ደግሞ እኔን እንደዚህ ነክሶ የት ሄዳል ብሎ በሳምንቱ ተደብቆ ደግሞ እንዳለ እንትን ጭንቅላቱ 2 ቦታ ከፈለለት ወሰን። ከዛ በሱ ጀግና አንድ ቀን ውስጥ 3 ጊዜ ነው የተመላለሰው ሐኪም ቤት ደም አልቆም ብሎ ማለት ነው። ከዛ በዛ ሰበብ ቤተሰባይ ሰው ደግሞ ሁሉ ምን ማለት ጀመረ? እሺ ሰው ምን ማለት አይ በሷ ሰበብ ነው። የልጁ ቤተሰብ ደግሞ ልጅ እንደዚህ በልጅ ሰበብ እንደዚህ ሆኗል ልጃችን ምናምን ብሎ ሰው ሁሉ በቃ በእኔ ላይ ጣቱን ሲጠቆምብኝ፣ ፋዘር ደግሞ መታኝ በጣም። ከዛሬ ጀምሮ ከቤት አትወጪም፣ ከጓደኞችሽ ጋር አትገናኝም፣ ትምህርት ቤት የሚባል ነገር የለም፣ አትሄጂም ብሎ ፋዘር እንደዚህ ያለኝ ማለት ነው። ፋዘር ትምህርት ቤት የለም፣ በቃ በአንቺ ሰበብ እንደዚህ ተደርጌያለሁ፣ እንደዚህ ሆኛለሁ። እሺ ማሪ እየሰማሁሽ ነው። እሺ አዎ ከዛ በኋላ በቃ ሰው ሁሉ ሰማ እንደዚህ ያለኝ እንደዚህ ብሎ ፋዘርም ሲመታኝ በቃ ታውኩኝ ነው። ጌታ በጣም ከባድ ነው ቢታይ ማለት ነው። ከዛ በኋላ እኔ ደግሞ በቃ ፋዘር አንድ ቀን ስልኬንም ወስዶ ሁሉ ነገር እንትን አድርጎ ምንድነው ከዚህ ልጅ ጋር ያለሽን ግንኙነት ንገሪኝ፣ ካልሆነ ትምህርት ቤትን የማትሄጂም የትም በቃ ከቤት አትወጪም፣ ቤት ነው የሚቆለፍብሽ ሲለኝ እኔ አላውቀውም ልጁን አልኩት።
አሁን ፍቅረኛ ይሄ ማለት ነው። ለምንድን ነው ማታቂው? በአንቺ ሰበብ ነው ብሎ ሰው ሁሉ እንደዚህ እያለኝ ነው ስለኝ እኔ አላቅም። ይሄ ልጁ እንትን ቤተክርስቲያን ስለምመላለስ እዛ እሱም ሲሄድ ነው የሚያገኘው፣ እኔም ሲሄድ ነው የሚያገኘኝ። ከዛ ውጪ ሌላ ምንም አይነት ግንኙነት የለንም አልኩት። እንደዛ ከሆነ ግድ የለሽም ላግዝሽ፣ ግድ የለሽም ምን ላግዝሽ። እሺ በፍቅረኝነት ስንት ዓመታት ቆያችሁ? 8 ዓመት ውዴ። 8 ዓመት በፍቅረኝነት እና እሺ አጠረጠር አድርገን ልንገርሽ 2009 ነው የተገናኘው። ጉልበትሽ አምላክ ልባችን ወረደ። 8 ዓመት በፍቅረኝነት? አዎ። ከዛ ተለያያችሁ? ውዴ አልተለያየንም። እሺ ሌላው ይቅርና የት ልድረስ መሰለሽ? ከዛ በኋላ እሱ ውጭ ነበሩ ጓደኞች። 6 ዓመት ይቀረናል። ኧረ በማዬ ቲች ያለውኝ እኮ ሌላውን ሊተውና መጨረሻ ላይ የሱ ወንድሞቹ ሌላ ሀገር ነበሩ ውጭ። ከዛ እነሱ ደግሞ እሱን እንወስደዋለን እሱ ወደኛ ይመጣል አሉ። ከዛ እኔም ደግሞ የምትሄድ ከሆነ እኔ ካንተ ጋር እንደዚህ አይነት ሪሌሽን አልጀምርም አልኩት። ከዛ የሚቀር ነገር ከሆነ ውጭ ማሄዱ ይቀራል እንጂ ካንቺ ጋር ነኝ እኔ አንቺን አልተውም አለኝ። ከዛ በኋላ አይ እንደዚህ አይነት ነገር ከሆነ አንተም የምትሄድ ከሆነ እኔም ደግሞ አረብ ሀገር ልሄድ አልኩት። ከዛ በኋላ እሺ እንደዛ ከሆነ ሂጂና እኔም ሄጄ ሰራ አድርገን ቶሎ እንገናኛለን ስለኝ እሺ ብዬ ቤሩት ሄድኩኝ። ቤሩት ሲሄድ ማለት ነው ሀውዬ ቤሩት ሄድኩኝ። እኔ መጀመሪያ አዲስ ነኝ ለሀገሩ አዲስ ነኝ። ምንም ሁሉ ነገሩ ለእኔ አዲስ ነበረ። ከዛ ሄድኩኝ እናቴ ምግብ አልበለም ውሃ አልጠጣ። በጣም በቃ ጨነቀኝ። መልቀስ ነው ነገጠበህ። በቃ ሴትዮ ምን ሆናለች ብላ በየቀኑ የት ወስደኛለች? መክተብ ሲወስዱኝ ምን ይላለሁ? አንዴ አያቴ ሞታለች እላለሁ። በሳምንቱ ስትወስደኝ እንትና ሞቷል እላለሁ። ግን በቃ ምን ልበልሽ መስራት አልቻልኩም። መልቀስ ነው ብቻ። ከዛ በኋላ ምን ቢሆን ጥሩ ነው ወደ ኢትዮጵያ መግባት እፈልጋለሁ አልኳቸው። ለምንድን ነው የምትገቢው? እኔ በቃ መስራት አልችልም። በየሳምንቱ ደግሞ እሱ ጋር ብቻ ነው የሚደውለው ስልክ። የቤተሰብ ስልክ ሲባል የእሱ ስልክ ነው የሰጠሁት። ስልክ የለኝም። ከዛ በኋላ በቃ እሱ ጋር ደውዬ መልቀስ ብቻ ነው። እሱም ያለቅሳል፣ እኔም አለቅሳለሁ። ከዛ ትተሽ ነይ አለኝ። ትተሽ ነይ ሲለኝ 4 ወር ብቻ ቆይቼ ወደ ኢትዮጵያ ገባሁኝ። ምን ሆነሽ ሲሉኝ አሞኝ ነው አልኳቸው። ቤተሰቦቼ ምንም ስለማያውቁ እሺ አሞሽ ነው? አዎ። በጣም ካስቼም ስለነበረ እውነት መስሏቸው እሺ ብሎ ተቀበሉኝ። ከዛ በኋላ እኔ ኢትዮጵያ እንደገባሁ ደግሞ የሱ ቪዛ መጣና ወደ ቶሎ ብላይ ውጣ ተባለ። ከዛ እንደዚህ ሲባል እሱ ወጣ። በቃ ጥር ላይ ማለት እኔ ሂዳር ላይ ገብቼ ኢትዮጵያ እሱ ጥር ላይ ወጣ። እንደ መሲ ከአረብ ሀገር በ4 ወር የሚመለሱ ቤተሰብ ከብት ሽጦ መሬት ሽጦ ይልኳቸው። ግን በፍቅር ታመው የፍቅረኛ ናፍቆት ለቤተሰብ ታመናል ብለው ወደ ሀገር የሚመለሱ ስንት የፍቅር ታማሚዎች አሉ ምስኪኖች። እና መስዬም ከዛ ውስጥ አንዷ ናት። በፍቅር ታማ ከቤሩት በ4 ወሯ የተመለሰች ጀግና። እሺ እንቀጥላለን። ውዴ 4 ወርሽ ወደ ፍቅረኛሽ ተመለሽ? አዎ። ከዛ ወሃረ ከሱ ጋር እኮ አልኖርም እናቴ። የቤተሰብ ፍቃድ ራሱ የለም እውነት ለመናገር ማለት ነው። ግን እኔ በጣም ወዷለሁ። ከዛ በኋላ እሱ ኢትዮጵያ እዛ ውጭ ሲሄድ ከቤተሰብ ጋር ተገናኘ ምናምን የቤተሰብ ትውውቅ ተደረገ። ከዛም እሱ ሄደ። እሱ ሲሄድ ደግሞ እሱ ከሄደ በኋላ እኔ ሄዳለሁ ብዬ ደግሞ ቤተሰቤን አስቸገርኩኝ በጣም። እኔም እወጣለሁ። የት? ዱባይ መሄድ ነው የሚፈልገው። ለምን ትተሽው መተሻል? አንቺ አሞሽ መተሽ ሁለተኛ ድጋሚ ደግሞ ብትታመምም እንኳን አትመለሽም ወደ ኢትዮጵያ እናውቃለን። ስለዚህ አትሄጂም አሉ። እኔ በግድ ነው የሚሄደው ብዬ ወጣሁኝ። እሱ በወጣ በ15 ቀኑ ኢማራት በህገወጥ መንገድ ማለት ነው በበረሃ ከዛም መጣሁኝ። መሀል ብዙ የተውኳቸው ነገሮች አሉ። ከዛ መጥቼ እስካሁን ስደት ላይ ነኝ ማሬ። ከዛ አሁን እዚህ ከመጣሁኝ 6 ዓመት ሆኖኛል። እሱም እዛ ካሄደ 6 ዓመት ተመስገን አለቀ። የት ሀገር ነሽ? 6 ዓመት ዱባይ ነኝ ማሬ። አሁን አንቺ ዱባይ 6 ዓመትሽ ነው።
እሱ ደግሞ የት ሀገር ሄደ? ሳውዝ አፍሪካ። ሳውዝ አፍሪካ ወንድሞቹ ያሉበት። ስንት ዓመት ሆነው እሱ ሳውዝ አፍሪካ ከሄደ? እናቴ ሁለታችንም የ15 ቀን ልዩነት ነው የሄድነው። ስለዚህ እሱ 6 ዓመት ሳውዝ አፍሪካ፣ አንቺ 6 ዓመት ዱባይ። በስልክ እስካሁን እያወራችሁ ነው? አልተለያያችሁ? አዎ። በባህር ያልኳቸው ሰዎች ይቅርታ ማሬ፣ በባህር እንትን አይደለም፣ ምንድነው በእግር ነው፣ በሱዳን በኩል ማለት እስከ ሱዳን በባቡር ነው የመጣ ነው። ከሱዳን ነው በረራችን። አይ በኮሜንት ባህር የለም ስላሉኝ ወረዱብሽ። በዱባይ በባህር የመጣ ውሸት ምናምን እያሉ አይደለም እስከ ሱዳን ይኸውልሽ ከአዲስ አበባ ጎንደር፣ ከጎንደር መተማ፣ ከመተማ ሱዳን እንደዛ እያሉ ነው። ተብራሪው ገብቶናል። ዝም በያቸው። ይኸውልሽ አንቺ እንዳንቺ አይነት እንደዚህ ጣፋጭ አንደበት ያለው ሰው ንጹህ ሰው አይዋሽም። ዝም በያቸው። ካመኑ ይመኑ፣ ካላመኑ የራሳቸው ጉዳይ። እሺ እሺ። አዎ። ስለዚህ አሁን ቆይ 6 ዓመት ሙሉ በስልክ እያወራችሁ ነው? 6 ዓመት ሙሉ በስልክ እያወራ ነው። ግን መጨረሻ ላይ መታከም ነው የምፈልገው። ምን መሰለሽ አውዬ መጠየቅሽን ብቻ ነው የምትመልሺው። 6 ዓመት ሙሉ አሁን በስልክ አብራችሁ ናችሁ? አልተለያየንም ብለሻል። ቅድም ተለያያችሁ ወይ መጨረሻውን አምጪ ስልሽ አልተለያየንም ማለት 6 ዓመት አንቺ ዱባይ፣ ሳውዝ አፍሪካ፣ 2 ዓመት ኢትዮጵያ ውስጥ። ስለዚህ 8 ዓመት በስልክ 6 ዓመት ኢትዮጵያ በአካል 2 ዓመት 8 ዓመት በፍቅረኝነት አብራችሁ ናችሁ ወይ? እስካሁን አብረን ነው ማሪ። አላማችሁ 16 ዓመት በፍቅረኝነት የመቆየት ነው? ከዛም በኋላ ነው ትጋቡ የምታስቡት? ምንድነው አላማችሁ? በጭራሽ። አሁን ያኔ ፈጣሪ ረድቶን ብዙ ነገር አድርገናል። እኔም መጨረሻ ምን መሰለሽ ሐሳብ የምጠይቅሽ የሚፈልገው ነገር ቢኖር እሱም እኔ ያለሁበት ይለኛል። እኔ ደግሞ እሱ ያለበት ማሄድ አልፈልግም። ምክንያቱም ብዙ አብዛኞቻችሁ ታውቁታላችሁ ብዬ አስባለሁ። እዛ እነሱ ያሉበት ሀገር ምንም ሰላም የለም። በጣም የጭንቀት ሀገር ነው ቢታይ ማለት ነው። በጣም ነው የሚጨንቀው። አዎ እኔም ኢትዮጵያ እንግባ ያልኩኝ ነው። እሱ ደግሞ ወደ እሱ እንዲሄድ ነው። እኔ ግን ወደ እሱ ማሄድ ከስደት ወደ ስደት ማሄድ በጣም ደከመኝ ቢታይ። ኦኬ። ስለዚህ እኔ አላቅም ብቻ ግን በዛ ሰበብ እኔ በቃ ጭቅጭቅ ውስጥ እየገባሁ ነው ሳላስበው። ያኔ የማልወደው ባህሪ እያሳየውኝ ነው ቢታይ ማለት ነው። ገብቶሻል እኮ በአንድ ሰው ውሳኔ አይሆንማ። አንቺ ኢትዮጵያ መኖር ስለፈለግሽ እሱ ደግሞ ሳውዝ አፍሪካ መኖር ስለፈለገ አንድ መፍትሄ ማግኘት አለባችሁ። ሁለታችሁ ተነጋግራችሁ አንዳችሁ መስዋዕትነት ከፍላችሁ ወይ አንቺ ወይ እሱ መስዋዕትነት ከፍላችሁ ወይ እሱ የመረጠው ሀገር ወይ አንቺ የመረጥሽው ሀገር ሄዳችሁ ለመኖር። ይሄ የሁለታችሁ ተቋርጦብኛል። ኧረ ልቤ ወረደ። ልደግም ነው እንደገና። ሁለታችሁ ናችሁ የምትወስኑት። መሲ አሁን እየሰማሽኝ ነው ማሬ? አዎ እየሰማሁሽ ነው ውዴ። አዎ ይሄንን ማንም መወሰን አይችልም። እናንተ ሁለታችሁ። እሱ ሳውዝ አፍሪካ እንኑር ይላል፣ አንቺ ኢትዮጵያ እንኑር ትያለሽ። አንቺ ከዱባይ ወደ ሳውዝ አፍሪካ ነይ ይልሻል። እሱ ደግሞ አንተ ከሳውዝ አፍሪካ ወደ ኢትዮጵያ ግባ፣ እኔም ከዱባይ ልግባና ሀገራችን ላይ ተጋብተን ወልደን እንኑር ትያለሽ። እሱ ደግሞ ሳውዝ አፍሪካ ነይ ይልሻል። ምናልባት ከኢትዮጵያ ኑሮ እዛ ተሽሎ ሊሆን ይችላል እሱ ነው የሚልሽ። ተነጋገሩበት። አንቺ ምክንያትሽን አቅርቢ፣ እሱ ምክንያቱን ያቅርብ። የሁለታችሁ ሚዛን ላይ ይቀመጥ። የማን ይበልጣል? ተመካከሩ። ለራሳችሁ ላይ ወደፊት ህይወታችሁ የትኛው ይሻላል፣ የትኛው ላይ የተሻለ ህይወት ትኖራላችሁ። ምናልባት እሱ ሳውዝ አፍሪካ ውስጥ ሱቅ ሊኖረው ይችላል፣ ምናልባት ንብረት ለማፍራት፣ ምናልባት ደግሞ አንቺ ኢትዮጵያ ውስጥ የሆነ ነገር ለመክፈት ብላ ኖሮች ሊሆን ይችላል። በደንብ ተነጋግራችሁ ተመካክራችሁ ወስኑ። በደንብ ጊዜ ወስዳችሁ ተነጋገሩበት። ምክንያታዊ ሁኑ። ዝም ብሎ በስሜት አይደለም፣ ምክንያታዊ ሁኑ። ገባሽ? እሺ። አዎ